በጣም ለኢትዮጵያ ሕዝብ ፈታኝ የሆነበት የኑሮ መሰረታዊ እቃዎችን በወራዊ ገቢዎች ለመሸፈን የማይቻልበት ነጥብ ላይ እኔ ደረስን። በ1960ዎቹ እንደ አውሮፓ አቆጣጠር የነበረ 100 ብር አሁን ደረጃ ላይ የመግዛት አቅሙ የ1 ብር ከ60 ሳንቲም ያክል ነው። ብዙዎቹ አልፈውን ሄደዋል። እኛ ራሳችንን መጠየቅ ያለብን በ70 ዓመት እንዴት ከአንድ ቋት ውስጥ መውጣት ያቅተናል? ሀብት ያለው አገር ተብለን 70 ዓመት ሙሉ ምን እያደረግን ነው? እዛው ቋት ውስጥ የቆየን ነው። ማምረት የምንችላቸውን ነገሮች ለምንድን ነው ከውጭ ሀገር የምናስገባው? ኢትዮጵያ ገብስ ከውጭ ታስመጣለች። ኢትዮጵያ ስጋ ከውጭ ታስመጣለች። ኢትዮጵያ መድኃኒት ከውጭ ታስመጣለች። በምድር በከርሰ ምድር ያሏትንም ነገሮች ከውጭ ታስመጣለች። ይሄ የሚሆነው ለምንድን ነው? መራብ አንፈልግም። የሚራብ ህዝብ መሆን አንፈልግም። ኑሯችን ረሃብን የማሸነፍ ስርዓት የመፍጠር ትግል መሆን አለበት። ሌሎች ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ አንድምታ ያላቸው ማንኛቸውም አገራዊ አጀንዳዎች በሙሉ የዚህ ዓላማ እግር ስር መውደቅ አለባቸው። አንድ ስራ ብቻ እየሰሩ መቆየት የሚችሉበት ጊዜ ላይ አይደለም አሁን ያለው። የወር ደመወዙን እኮ ተቀብሎ የቤት ኪራይ እንኳን አይከፍለው። 35% ድረስ የሚደርስ እንደየእርከኑ ከሰራተኛው ገቢ ላይ ታክስ ቀንሰህ ከዛው ሰራተኛ ገቢ ላይ 15% ቫት ስትወስድበት ምንድን ነው ታዲያ የሚሻለው? ደመወዝ የማይበቃ ከሆነ ሰው የሚኖረው እኮ እንደተባለው እንግዲህ በአስማት ነው ማለት ነው። እና እሸቱ በጣም አመሰግናለሁ። በቅድሚያ ለብሔራዊ ጉዳይ ለሕዝብ ማዕከላዊ ባንክ በየጊዜው ለሀገር ይስማማል ይበጃል የሚለውን ፖሊሲ እነሱ የሚረዱትን ህዝቡ ደግሞ ትንሽ ሾረር የሚልበትን በማይረዳበት መንገድ ለማስረዳት እዚህ መኖሪያ ቤቶ ድረስኛ መተን እርሱም ደግሞ አፍታተው ለመንገር እድል ስለሰጡን በጣም ነው የማመሰግነው እኔ በግሌ እና በተመልካቾች ስም። አቶ እሸቱ በኢትዮጵያ በባንክና በፋይናንስ ኢንዱስትሪ ከፊት የሚመጡ ባንኮች በስራ አስፈጻሚነት በፕሬዝዳንትነት ረጅም ዓመት አገልግለዋል። በአሜሪካን ሀገር በባንክና ብሪቱ በምትሽከረከርበት ቦታ ሁሉ እውቀትና ልምድ አሉት። እኔ እዚህ ድረስ አውቃለሁኝ። ሌሎች አድማጮች ደግሞ የበለጠ ማወቅ ከፈለጉ አቶ እሸቱ ማን ናቸው የሚለውን እስኪ ከመተዋወቅ እንጀምር። እኔ አውቀዋለሁ። እሺ፣ እኔ በትምህርት አካሄድ በአዲስ አበባ ዩኒቨርሲቲ በኢኮኖሚክስ ዘርፍ የመጀመሪያ ዲግሪን ያገኘው ሰው ነኝ። ከዛ በኋላ በቀጥታ ወደ ባንክ ስራ ነው የገባሁት። በመሀል የወቅቱ የባንክ ኃላፊዎች እድል ሰጥተውኝ በአሜሪካ የባንክና ፋይናንስ ትምህርት ለመማር እድል አግኝቻለሁ። እንዲሁም ሁለተኛ ዲግሪ በኢንተርናሽናል ትሬድ እና በኢንተርናሽናል ፋይናንስ ከሮም ዩኒቨርሲቲ እንዳገኝ እንደዚሁ እድል ሰጥተውኝ አግኝቻለሁ። ሌሎችም ሰፋፊ የሰርቲፊኬት ስራዎችን ሰርቻለሁ። በአብዛኛው አሁን ከምንነጋገርበት ርዕስ ጋራ የተገናኘ እውቀት በዛ መንገድ ነው ያገኘሁት። እስኪ የመጀመሪያ ጥያቄ ማድረግ የምፈልገው እንግዲህ ሁሉም ሰው ከኑሮውና ከኪሱ መጀመርና ማወቅ ይፈልጋልና ኢትዮጵያ ተበላሽቶ የነበረውን ማክሮ ኢኮኖሚ ለማስተካከል ዞር ብሎ የነበረውን የፋይናንስ ስርዓትን ወግ ለማስያዝ በጣም ብዙ ጥብቅ ፖሊሲዎች ካደረገች በኋላ አሁን ኑሮ እንዴት ነው ሲባል የዋጋ ግሽበቱ ንረቱ ከፍ እያለ መጥቷል እና እርሶም እንደ ኢኮኖሚስት ረጅም ጊዜ ደግሞ በባንክና ፋይናንስ ላይ እንደሰራ ከፍተኛ ኤክስፐርት ኑሮ ምን ይመስላል? እስቲ
ለእርሶ ኑሮ እንዴት ነው ዛሬ? እስኪ ይህንን ከዚህ ልነሳ እስቲ። ይህን ነገር ሁሌ እንደምናደርገው ከዚህ በፊትም ስንነጋገር ወደኋላ ሄደን ማየት ይጠቅማል። ብዙ ዳሰሳዎች ከ1960 ጀምሮ በዚህ በባንክ ዘርፍ እና በሰዎች ገቢ፣ የሰዎች ገቢ መግዛት አቅም እንደዚሁም ደግሞ ይህንን ገቢ የሚፈታተኑትን ጉዳዮች በተመለከተ ጥናት ሲካሄዱ በጥልቀት እከታተላለሁ። ራሴም አንዳንድ ጥናቶችን በተለያዩ ጊዜያቶች እሞክራለሁ። በስራዬም ምክንያት አንዳንድ መረጃዎችን እሰበስባለሁ እና አንድ የምረዳው ነገር ለምሳሌ ቅድም እንዳነሳ ነው የታወቁ ኢኮኖሚስቶች እንደ ዶክተር እሸቱ ጮሌ እና እንደ ማን ያዘዋል በአንድ ጊዜ ለ23-24 ዓመት የሚሆን ጥናት አካሄደው ከ1967 እንደ አውሮፓ አቆጣጠር ከ1990 የኢትዮጵያ እድገት በአማካይ ከ3% እንደማይበልጥና የህዝብ ቁጥርን እድገት የሚገዳደር እንደነበረና በዚህም ምክንያት ማንኛውም አቅርቦት የሚያድገውን የህዝብ ቁጥር ለመሸከም የሚያስችል አይነት አቋም ላይ እንዳልነበረ የሚገልጽ ጥናት አካሂደዋል። ያ 90 ነው። አሁን ከ90 በኋላ ለሚቀጥሉት እስከ 2025-26 ዓመታት ያሉትን መረጃዎች በ10 ዓመት እየከፋፈልን ብንመለከት ኑሮ በጣም ለኢትዮጵያ ህዝብ ፈታኝ የሆነበት በአብዛኛው የፖሊሲ አያያዛችን የህዝብን የመግዛት አቅምና የህዝብን ሀብት መያዝ ለመጨመር በቂ እንዳልነበረ በስፋት ምልክቶች የታዩበትን ቤት ማግኘት በጣም የከበደበት፣ ቤትን በክራይም ማግኘት ፈታኝ የሆነበት፣ አሁን ደግሞ ራሱ የኑሮ መሰረታዊ እቃዎችን በወራዊ ገቢዎች ለመሸፈን የማይቻልበት ነጥብ ላይ እኔ ደረስ ነው። እንግዲህ ይህን ለማስተካከል ነው የማሻሻያ ፕሮግራሙ የወጣው በመንግስት በኩል። ይሄ እየተሳካለት ነው አልተሳካለትም የሚለው ገና መረጃዎች በመምጣት ላይ ናቸው። አንዳንድ ነገሮችን ማየት የምንችለው ግን የግሽበትን እጅግ ከፍተኛ ከነበረው ሩጫ ገታ በማድረግ ሩጫው እንዲቀንስ ለማድረግ ተችሏል። ሩጫውን ቀነሰ ማለት ግን የመግዛት አቅም የህዝብ ጨመረ ማለት አይደለም። እነኚህ ሁለት ነገሮች በጣም የተለያዩ ናቸው። መሰረታዊ የምርት ስርዓት መስተካከል እነኚህ የዋጋ ግሽበትን ሊያቆሙ የሚችሉ የግብአት ገበያ ውስጥ በብቃት መቅረብ፣ እንደዚሁም የሰራተኛው ገቢ አብሮ ወደ ላይ መነሳት እጅግ አስፈላጊ የሆኑ ነገሮች ናቸው እና አሁን የኢትዮጵያ ሰራተኞች ተስፋ ሊያደርጉ የሚችሉትም አጠቃላይ በኢኮኖሚ እንቅስቃሴ ውስጥ ተሳታፊ የሆኑ ወገኖች ትኩረታቸውን በሙሉ ወደ ምርትና ምርት ማስፋት፣ ሀብት መፍጠር ላይ አተኩረው እጆች ሁሉ ወደ ምርት፣ እጆች ሁሉ ወደ ሀብት መስራት የሚሄዱበትን ብልሃት በስምምነት የማምጣት ትጋት እንዲኖራቸው ነው ተስፋ ማድረግ የሚችሉት ኢትዮጵያኖች። አሁን ባለንበት አቋም ይሄን ማድረግ ካልተቻለ
በአብዛኛው የደሞዝ ገቢ ብቻ እና የጡረታ ገቢ ያለው ከነጋዴ ውጭ ያለው ህብረተሰብ መኖር እጅግ ፈታኝ እየሆነበት የመጣበት ጊዜ ነው። እንደውም በግልጽ መናገር የምንችለው እና IMFም ከመንግስት ጋር ሲደራደሩ ግሽበትን ለማቆም የውጭ ምንዛሪን መድቀቅ ለማሻሻል የሪዘርቭን ማለት ብሔራዊ ሪዘርቭን ለማሻሻል በተለያዩ ፕሮጀክቶች ይቀርጻሉ። ነገር ግን አንድም ጊዜ የወርሃዊ ገቢና የጡረተኛው የገቢ መጠን ከግሽበት በተሻለ ደረጃ ላይ እና በንጽጽር እንዲቆም የሚያደርግ ፖሊሲ ሲቀርጹ አታያቸውም። ወደዚህም መንግስትን ሲገፉ አታያቸውም። ለዚህም ድጋፍ ለማድረግ ሲተጉ አታያቸውም። ስለዚህ ይህንን ማሻሻል በእኔ ግምት የፖለቲከኞቻችንና የኢትዮጵያ ኢኮኖሚ ውስጥ ሚናና ድርሻ ያላቸው ሰዎች የወደፊት ግባቸው መሆን አለበት። ፓርላማዎቻችን በራቸውን ሲከፍቱ ብዙ የፖለቲካ ጥያቄዎች የመኖራቸውን ያህል ምንድን ነው የኢትዮጵያዊው እንደዚህ እየተንገዳገደ ኪሱ እየተሸበረ የመግዛት አቅሙ እየሰነፈ ልጆቹን ለማስተማር ችግር ውስጥ እየገባ የሚመገበው ምግብ መጠንም ሆነ አይነቱን እየቀነሰ የሚቀጥለው እስከ መቼ ድረስ ነው? መቼ ልናቆመው እናስባለን? ይሄን ማረጋጋቱ አንድ ነገር ሆኖ ጠቃሚ የሆነ የሀብት መጠን በመስራት ህዝቡ የገቢ መጠኑ ከሚገዙ ነገሮች በላይ ሆኖ እንዲያድግ ለማድረግ የሚያስችል ስርዓት መቼ ነው የምንመሰርተው የሚለውን ጥያቄ የመመለስ ጥረት መደረግ አለበት ከሚሉት ሰዎች አንዱ ነው። እንግዲህ እዚሁ ግሽበት ላይ ለመቆየት እርሶም አሁን አንስተውታል። ኦልሞስት ከ1960 ብለዋል እንደ ጎርጎሮሳውያን አቆጣጠር የኢትዮጵያ የብር የመግዛት አቅም በጣም ተሽመድምዷል፣ ተሽቆልቁሏል እና አሁንም ሳስቷል። አንድ የሆነ ሱፐርማርኬት እኮ ተገብቶ ወይም ደግሞ የሆነ ጉሊት ተኪዶ በፊት አሁን የተከለከለው ፌስታል ሙሉ የሚገዛበት የነበረው ብር ዛሬ ላይ የለም፣ ምንም አይገዛም። ሁለት ዕቃ ወይ የሆነ ነገር ነው የሚነሳው እና አንዳንድ ጊዜ እናቶችም አይገባቸውም ወይንም ደግሞ ማክሮ ኢኮኖሚውም ወይንም ደግሞ ሌላኛውም የኢኮኖሚ ሳይንስና መሳሪያ የማይገባው ህዝብ ያው ጨዋታው ገበያ ሲወጣ በሚያገኘው የፌስታል ሸክምና እጁ ላይ ሲቀልበት ብሩ ደግሞ ጨመር አድርጋ አምጣ ሲባል ነውና ይሄ ነገር ምንድነው? አሁን ወደፊት ምን አይነት ስጋቶች ይኖሩናል? ምክንያቱም ያው እርስዎ ኢኮኖሚስት ኖት በሙያዎት፣ እንደገና ረጅም ዓመት በፋይናንስ እና ባንክ ላይ እንደሰራ ከፍተኛ ኤክስፐርት ምን ይታየውታል በዚሁ ከቀጠለ? እንግዲህ ሌሎች ሀገሮች እንዲህ አይነት ነገር ሲያጋጥማቸው ለመከላከል የሄዱበትን መንገድ በመመርመር ነው አንዳንድ ሀሳቦች መስጠት የሚቻለው በዚህ ዙሪያ። ቅድም እኔም ካረኩት ፍተሻ፣ ሌሎችም አዋቂዎች ካረጉት ፍተሻ የተነሳ አንዳንድ መደምደሚያዎችን ለመጥቀስ ብሞክር በ1960ዎቹ እንደ አውሮፓ አቆጣጠር የነበረ 100 ብር አሁን ደረጃ ላይ የመግዛት አቅሙ የ1 ብር ከ60 ሳንቲም ያክል ነው። ይሄ ትልቅ ታሪክ ነው የሚነግርህ። ትልቅ ብዙ የታጨቀ ነገር ነው የሚነግርህ። ምን ስንሆን ነው እንደዚህ አይነት አጋጣሚ ውስጥ የደረስ ነው? ለምን 100 ብሩ ወደ 1 ብር ከ60 ሳንቲም ተቀየረ የመግዛት አቅሙ? ለምን የሰው ገቢ 100 ብሩን እንደጠበቀ ሊሄድ የሚያስችል አይነት የመግዛት አቅም አካሄድ እንዲኖረው አላረግንም?
ለምን ተሳሳትን ብለን ራሳችንን መጠየቅ አለብን። የት ጋ ነው የተሳሳት ነው ብለን መጠየቅ አለብን። በእውነቱ ትልቁ መልስ ያለው ከዋጋ ግሽበት ጋራ እና ከኑሮ የምርት እቃዎች ዋጋ ጋር ተያይዞ አብሮ መሄድ ያለበት የአብዛኛው ሕዝብ ገቢ፣ የሰራተኛው ገቢ አብሮት ባለመሄዱ ነው ይሄ አሁን ያለው ችግር የደረሰው። በአሁን በምንለው አካሄድ ከሄድ 100 ብር የሚገዛውን ነገር አሁን ለመግዛት የሚያስፈልገን ገንዘብ ወደ ስንት ብር ሊሆን እንደሚችል አሁን የሰነፍ ሂሳብ በመስራት ልደርስበት ትችላለህ። አሁን የተደረጉት የደሞዝ ማሻሻያዎች ራሳቸው አልደረሱበትም። አማካይ የደሞዝ ማሻሻያዎች ዋናው ነገር የሚጀምረው ትኩረታችን ሌላ ቦታ ላይ ነው። ትኩረታችን በአለስንፍናና አለማቋረጥ አለማወላወል ምርት ላይ ሰራተኛውን የሚጠቅሙ የሀብት ማሻሻያዎች ላይ እንደዚሁም በዋጋ ምክንያት የኑሮ ድክመት ህዝባችን እንዳይኖረው የሚደረገው ጥረት ላይ አይደለም። በአሁኑ ጊዜ ሙከራዎች ይደረጋሉ፣ ግን ሙከራዎቹን ስትመለከታቸው ተከታታይነት ስለሌላቸው ወይ በውስጥ ወይ በውጪ ግጭቶች በሂደት በአንድም ሆነ በሌላ ምክንያት ስለሚቋረጡ አልተቻለም አስተካክሎ ይሄን ነገር ማድረግ። ከ3 ዓመት በፊት ምናምን ይመስለኛል ከአንተ ጋራ ጭውውት ስናደርግ አንድ ነገር አንስተን ነበር። ኢትዮጵያ በጣም ሰፊ ሀብትና እድል ያላት ሀገር ናት። በህዝብ ቁጥር፣ በገበያ ጥልቀት፣ በጂኦግራፊያዊ አቀማመጥ፣ ከመሬት ውስጥና ከመሬት በላይ ባሉ ሀብቶች በሙሉ ጸጋ የታደለች አገር ናት። ይሄንን ጸጋ ወደ ህዝብ ሀብት፣ ወደ ህዝብ የተደራጀ ህይወት መምራት የሚያስችል ገቢ የመለወጥ ስርዓታችን ግን እጅግ በጣም ደካማ ነው። በአመታት ውስጥ ልናስተካክለው አልቻልንም። ከ60ዎች ጀምሮ እስከ 26 አሁን የምናነሳው አመት በጣም ሰፊ ጊዜ ነው። በአውሮፓ 60 እስከ 26 ማለት ኦልሞስት ወደ 70 ዓመት ሊሞላ ነው። በ70 ዓመት ውስጥ የትም አልተንቀሳቀስንም። የተባበሩት መንግስታት የ1970 ክላሲፊኬሽን እጅግ በጣም ድሃ የምትባል ሀገር ቋት ውስጥ ገብታ ከሱ እስካሁን አልወጣችም። ሊስት ዴቨሎፕድ ካንትሪ የሚለው ነው። ከኛ በኋላ የተነሱ አገሮች እነ ቪየትናም፣ እነ ቻይና፣ እነ ማሌዥያ፣ እነ ሲንጋፖር፣ እነ ፊሊፒንስ፣ እነ ኢንዶኔዥያ ቤታቸውን መሰረት ላይ ተክለው ከዛ ውስጥ ለመውጣት ታግለው እየወጡ ብዙዎቹ አልፈውን ሄደዋል። እኛ ራሳችንን መጠየቅ ያለብን በ70 ዓመት እንዴት ከአንድ ቋት ውስጥ መውጣት ያቅተናል? ዝቅተኛ ሀብት ያለው አገር ተብለን 70 ዓመት ሙሉ ምን እያደረግን ነው እዛው ቋት ውስጥ የቆየ ነው? ይሄ በጣም ምርመራ ይፈልጋል። ከዚህ በፊት እንደተነጋገርነው ይሄ ነገር በእኔ ግምት መሰረታዊ ችግሩ ኢትዮጵያ ልጆቿ የቤት ውስጥ ልዩነቶቻቸውን አስታርቀው ህዝባቸው የተደላደለ ኑሮ ሊኖር የሚያስችል ስምምነት ፈጥረው ጸጋዎቿን መጠቀም የሚያስችል ስርዓት ውስጥ መግባት እንዳቃታቸው በውስጥ ምክንያት ይሁን በውጭ ምክንያት ይሁን ይሄን ምክንያት በስነ ስርዓት እግር ተግር ተከትለን መፍታት ካልቻል
ኢትዮጵያ እጅግ አደገኛ ችግር ውስጥ እየገባች መሆኑን ለመረዳት ሰፊ እውቀት አይጠይቅም። እንግዲህ ከዚሁ ጋር ለማያያዝ ያህል የብር የመግዛት አቅም በገበያው ተወሰነ ተባለ እንጂ ብር አልተዳከመም የሚሉ ወገባቸውን ይዘው የሚከራከሩ በባንክና በፋይናንስ ስርዓት ውስጥም አንድ ቀን እንኳን በሙያ አገልግለው ያው የማናውቃቸው ኤክስፐርቶች ብዙ ኤክስፐርት እንዲህ የሚል ሰው ባለሙያ አለና እንደዚህ የሚሉ ባለሙያዎች አሉ። የብር የመግዛት አቅም በገበያው ነው የሆነው። ብር የመግዛት አቅሙ ታወቀ እንጂ ብር እኮ አልተዳከመም ብለው የሚከራከሩ አሉ። ይሄ ሀሳብ ይሄ ክርክር ደግሞ ትንሽ ኑሮ የከበደውን አብዛኛውን የኢትዮጵያን ሕዝብ ኮንፊውዝድ አደረገው። እውነት ነው የብር የመግዛት አቅም አልተዳከመም፣ ስለዚህ ብር የመግዛት አቅም በገበያው ተወሰነ፣ ብሪቱ በቃ በገበያው እንደ ልብሽ ነሺ ተባለች እንጂ መግዛት ትችላለች ማለት ነው የሚል ሀሳብ ዲቫሉዌሽን እና ፍሎቲንግን እያምታቱ እንደዚህ በኢኮኖሚክስ ጃርገን ወርዶችን ቃላቶችን የሚናገሩ አሉ እና ኑሮ የሚናገረው የሚያስረዳው ሌላ ነገር ነው፣ የኢኮኖሚው ቋንቋ ሌላ ጉዳይ ነው እና ከዚህ ማዕዘን አንስተን ይህንን የዋጋ ግሽበትንና ኑሮን ጥያቄ እንደምንድን ነው እስቲ? ከባድ ጥያቄ ነው። ለመረዳት የሚያስቸግር የሚሆንበት ምክንያት የሚገናኙት ነገሮች መብዛትን። ብር ደክሟል፣ ምንም ጥርጥር የለውም። ቅድም የነገርኩ ነገር የ1960ው 100 ብር በአሁኑ ጊዜ የመግዛት አቅሙ 1 ብር ከ60 ሳንቲም ሆኗል ስል የሚገልጽልህ ገበያ ይዘህ ብትሄድ የ60ው 100 ብር የሚገዛውን ዕቃ ለመግዛት እንደማትችል የሚገልጽ ነገር ነው። እዚህ ጉዳይ ላይ ብዥታ ሊኖር አይገባም። ዋናው ነገር ያለው የዕቃዎቹ ዋጋ ሲወደድ የህብረተሰባችን የመግዛት አቅም እንዲጨምር ምን ማድረግ ነበረብን የሚለው ጥያቄ ነው። የህብረተሰባችን የመግዛት አቅም እንዲጨምር ገቢው እግር ተግር እየተከተለ ይሄንን የብርን የመግዛት አቅም መድከም ለመሸፈን በሚያስችል ደረጃ መሻሻል ነበረበት። አልተሻሻለም። የሰራተኞች በተለይ የገበያቸው ቋሚ የሆነ ሰራተኞች፣ ጡረተኞች ገበያቸው የሚጨምረው አልፎ አልፎ በምንድን ነው የሚባለው ብሉሙን እንደምትለው አይነት ነገር ነው። ደሞዝ ጭማሪን ስታይ በ5 ዓመት ለመንግስትም አስቸጋሪ ስለሚሆን ደሞዝ መጨመር በ3 ዓመት ይሻሻላል። ነገር ግን ከጭማሪው በፊት አጠቃላይ የመግዛት አቅሙ እንደገና ዘግቶ ወደታች ወርዶ እናገኘዋለን። ይህንን መለወጥ የሚቻለው ተከታታይ የሆኑ ለውጦችን በማድረግ ነው። አሁን የተጀመረው ለውጥ ወደዛ ይወስደናል አይወስደንም፣ መረጃዎች መሸከም የሚችሉት ተስፋን እንጂ የሆነን ነገር አይደለም። መረጃዎች እያሉን ያሉት ለማቆም ተችሏል። ይህንን የብርን እንጦሮጦስ የመሄድ መንገድ ብር ከሌላው ዓለም የመግዣ ገንዘብ ጋር ተወዳድሮ ውጤት ያለው የገበያ ዋጋ እንዲያገኝ የኢትዮጵያ ብር መፈለግ አለበት። የኢትዮጵያ ብር ለመፈለግ ደግሞ ሌሎች ሀገሮች የኢትዮጵያን ዕቃዎች መፈለግ አለባቸው። ሌሎች ሀገሮች የኢትዮጵያን የአገልግሎት ስርዓት መውደድና ለመግዛት ፈቃደኛ መሆን አለባቸው። ሌሎች ሀገሮች የዕቃዎቻችንን ፈቅደው ገዝተው አሁን ያለው የኢኮኖሚ አቅማችን በተሻሻለ ደረጃ ላይ መድረስ እንዲችል መግፋት አለብን። ጥያቄ በደንብ የሚጠቁመኝ አንድ ነገር ምንድን ነው?
የኢኮኖሚና ማህበራዊ እይታና ድምዳሜ የሚፈልጉ ጥያቄዎችን በፖለቲካ መንገድ ስንመለከት ሁል ጊዜ መደምደሚያዎች ስህተት ይኖራቸዋል። ይሄ ነገር በኢህአዴግ ጊዜ ነበር። ይሄ ነገር አሁን በዚህ ስርዓት ውስጥ አለ። ወደፊትም ሌሎች መንግስታቶች ቢመጡ ወይም ደግሞ እንደገና የሚዋቀር ቢሆን ይሄው ራሱ መንግስት መንገዱን የሚያይበት መንገድ እይታው እስካልተስተካከለ ድረስ ይቀጥላል። በነገራችን ላይ 10% ሆነ 20% የኢኮኖሚ ጭማሪ የመግዛት አቅም ላይ ትርጉም የሚኖረው ከዛ የሚገኘው ገቢ ለሰራተኛው የሚከፋፈልበት ዘዴና ብልሃት እቃዎችን በአግባቡ መግዛት በሚያስችል መንገዱ መከናወን ሲችል ነው። የለም አሁን ያንን ማድረግ የሀብት ፈጠራ ስርዓታችን አይፈቅድም። ስለዚህ ዘዴዎቻችን መለወጥ አለባቸው። ዘዴዎቻችን እንዴት ነው የሚለወጡት? ምርት ላይ ብቻ ማተኮር አለብን። ከዚህ በፊት እንደተጨዋወት ነው፣ ከ3 ዓመት በፊት እንደተጨዋወት ነው፣ የባንክ ብድር ወደ ምርት መሄድ አለበት። እቃ ከውጭ ወደ ማስገባት ላይ ትኩረት ማድረግ የለበትም። ማምረት የምንችላቸውን ነገሮች ለምንድን ነው ከውጭ ሀገር የምናስገባው? አንድ የስርዓት እንከን እንዳለ ስትራክቸራል የሆነ ኢትዮጵያ ገብስ ከውጭ ታስመጣለች፣ ኢትዮጵያ ስጋ ከውጭ ታስመጣለች፣ ኢትዮጵያ መድኃኒት ከውጭ ታስመጣለች። በምድር በከርሰ ምድር ያሏትንም ነገሮች ከውጭ ታስመጣለች። ይሄ የሚሆነው ለምንድን ነው? ይሄ እንዴት ይሻሻላል? ኢትዮጵያ እነኝን ከውጭ በማስመጣት ፋንታ ወደ ውጭ ለመላክ ምን ማድረግ አለባት? የእኛም ብር የውጭዎቹ ህዝቦች እንዲወዱት ምን ማድረግ አለብን? እኛስ ከአቅማችን ውጭ መኖርን መቼ ነው ማቆም ያለብን እስክንስተካከል ብለን በጥልቀት ማህበራዊ መግባባትና የእርስ በርስ ስምምነት ማድረግ በጣም ያስፈልገናል። ይሄ ቀላል ነገር አይደለም። ብዙ ያልታረሰ መሬት አለን። እጅግ በጣም ብዙ የሰራተኛ እጆች አሉ። እጅግ ብዙ እውቀት ያላቸው ኢትዮጵያኖች አሉ። ከርሰ ምድር ውስጥም ከከርሰ ምድር በላይም ሀብቶች አሉ። እነኝህን በአግባቡ ለህዝባችን ጥቅም ላይ መዋል አለብን። አሁን እየሆነ ያለው ባለፉት 70 ዓመታት እየሆነ ያለው ነገር ግን ለህዝባችን ብድርና ዕዳ እያሸከምን ያን ሸክም ለመመለስ ሲታገል ኑሮ የበለጠ እየደከመና የብራችንም የመግዛት አቅም እየተሰባበረ የሚሄድበትን ስርዓት ነው እየፈጠርን ያለ ነው። ይህንን አፍጥጠን ማመን መቻል አለብን። ከአቅማችን በላይ ስለምንኖር ነው አሁን ያለንበት ደረጃ ላይ የደረስነው። ከአቅማችን በላይ መኖርን ማቆም አለብን። ቻይኖች አድርገውታል፣ ቪየትናሞች አድርገውታል፣ ማሌዥያዎች አድርገውታል። በተለይ ቢያንስ በምግብ ዙሪያ ድካም የነበረባቸው አገሮች የተወጡባቸው መንገዶች አሁን ላለን ችግር መልስ ሊሆኑ የሚችሉ ናቸው እና ግሽበት ሁሌ ሊኖር ይችላል። 3% ሊሆን ይችላል፣ 4-5% ሊሆን ይችላል። ያ ግሽበት ግን የመግዛት አቅምን እንዳይሸረሽር ከግሽበት ጋር የተዛመደ የገቢ ማሻሻያዎች ማድረግ የሚያስችል ሀብት መፍጠርና የሰራተኛ ጥቅም ማቻቻል፣ የሰራተኛ ገቢ ማቻቻል አንድ ስርዓት በውስጡ እንዲኖረው ማድረግ ካልቻለ አሁን ያለንበት ችግር ይቀጥላል እስከ መጨረሻው። ምናልባት ግሽበት አሁን ብሔራዊ ባንክ በውጭ ሀገር በተፈጠረው ትኩሳት ምክንያት ያው በቅርብም ከነዳጅ ጋር እንደዚህ በተገናኘ ተሽከርካሪ ላይ ምርቶች ላይ በጣም በሚገርም ሁኔታ ዋጋቸው አሁን ተሰቅሎ ቀርቷል። ያው እዚህ ሀገር እንደ ዕድል ሆኖ አንድ የዋጋ ከወጣ በምንም ታምር አይመለስም እና አንድ ተሽከርካሪ እስከ 1 ሚሊዮን ብር ድረስ ጭማሪ የኤሌክትሪክ
ሌሎችም ሸቀጦች እንደዛው እና በዛ ምክንያት ማዕከላዊ ባንኩ ባለፈው ሳምንት የዋጋ ግሽበቱ ወደ ነጠላ አሃዝ እስኪሆን ድረስ የብር የመግዛት አቅም ወደ አቅሙ እየተመለሰ ነው፣ ክሬዲት ካፑንም አልለቅም ወደ አንድ አሃዝ እስከሚመጣ ብሎ ነበረ። ያው ክሬዲት ካፑን ለቀቀ። የዋጋ ግሽበቱም ለሚቀጥሉት 6 ወራት በ2 አሃዝ ሆኖ ይቆያል። ምክንያቱም ከሀገር ኢኮኖሚና የኢኮኖሚ መሳሪያዎች ማሳረፍ ውጭ ስለሆነ ከውጭ የሚገባ ትኩሳት ስለሆነ እስከ 6 ወር ሊቆይ ይችላል ብሏልና ሌሎች ባለሙያዎች ደግሞ አመላካቾችን አይተው ከ6 ወር በላይ እንደሚሆን ገምተዋል። ስለዚህ ምን እንጠብቃለን ማለት ነው? ትኩሳቱም አሁንም ያው በረደ ሲባል እንዲህ እየሆነ ነውና ነዳጅ ከውጭ አስገብታ ኢኮኖሚዋን የምትደግፍ ሀገር፣ ነዳጅ ከውጭ አስገብታ ቡናውንም ምኑንም ወጪ ገቢ ንግዱንም በሎጂስቲክስ የምታሻገር ሀገር ምንድን ነው ማድረግ የሚጠበቅባት? ሁለት ነገሮች፣ መሰረታዊ ነገሮች እናንሳ ይህን ጥያቄ ስንመለከት። አንደኛው ብዙ ጥናቶች ኢትዮጵያ ውስጥ እንዳሳዩት የኢትዮጵያ እድገት የተሳካና ከሌሎች ሀገሮች የተሻሻለ ነው። ከፍተኛ ፐርሰንት እድገት በአገር ውስጥ ሀብት ተገኝቷል የተባለበት ዓመት በሙሉ ታሪኩ ከኋላው የግብርና እድገት ለውጥ ነው። ኢትዮጵያ 6% እና ከ6% በላይ ባደገችባቸው ጊዜያቶች በሙሉ ዓመታዊ የሀብት እድገት ከ9% እና በላይ እየሆነ የተመዘገበበት ጊዜ ነው። ግልጽ ነው። ሀብት ወደዚህ ከፍተኛ እድገት ሊያመጣ ወደሚችል የኢኮኖሚ ዘርፍ እንዲፈስ ማድረግ መቻል አለብን። አልቻልንም። ምናልባት የአሁኑ የብሔራዊ ባንክ የማክሮ ቲምም ሆነ ገቨርነሩ አስበው ይገቡበታል፣ በትኩረት ያዩታል ብዬ የምገምተው ነገር ግብርና አግባብ ያለውን የብድር መደብ እና ስርጭት እንዲያገኝ አግባብ ያለው ስራ ይሰራል። በአሁኑ ጊዜ ለገበሬዎች ወይም ደግሞ ለግብርና የምናቀርበው ብድር ከዓመት በዓመት ይህንን የማዳበሪያውንና የፔስቲሳይድ እና የዘሮችን ሳንጨምር 2% ነው። አሳዛኝ ነው። ከአጠቃላይ ገንዘብህ 2% ለግብርና እድገት መድበህ ግብርና ያድግልኛል ብለህ መጠበቅ ስህተት ነው። ይህንን ማስተካከል በጣም ከፍተኛው ስራ ነው። እንዳስተዋልኩት የግብርና ሚኒስቴር እና የብሔራዊ ባንክ በጋራ ሆነው አዲስ ፖሊሲ ያወጥተዋል። ኦልሞስት ዓመት ሊሞላው ነው። ያ ፖሊሲ በጣም ወሳኝ ፖሊሲ ነው። እንዴት አድርጎ የፋይናንስ ፍሰት ወደ ግብርና ሊሄድ እንደሚችል፣ በምን መንገድ ክትትል እየተደረገበት እንደሚፈጸም የሚገልጽ ነው። በብሔራዊ ባንክ ሳይት ላይም ሆነ በግብርና ሚኒስቴር ሳይት ላይ ያለ ፖሊሲ ነው። ከፖሊሲነት አልፎ የተግባር ፋይዳ ውስጥ እየገባ እንደሆነ በምጣኔ በፓይለት ደረጃ አንዳንድ መረጃዎችን እየተመለከትኩ ነው። ይሄ በስፋት መከናወን አለበት። ይሄ ናሽናል አግሪካልቸራል ፋይናንስ ኢምፕሊሜንቴሽን ሮድማፕ የሚባል በግብርና ሚኒስቴር እና በብሔራዊ ባንክ አማካኝነት የወጣ ፖሊሲ ያለ እጅግ ትርጉም ያለው ፖሊሲ ነው። ያን ፖሊሲ ወደ መሬት ማውረድ በሀገራችን የመጀመሪያ
ዓላማ መሆን አለበት። ህዝባችንን በምግብ ራሱን እንዲችል፣ የገቢ አቅሙ እንዲጎለብት፣ ወደ ውጭ የምንልካቸውና የምናወጣቸው እቃዎች እንዲጨምሩ፣ ከውጭ ወደ ውስጥ የምንገዛቸውንም እቃዎች መግዛት የሚያስችል አቅም እንዲኖረን በማድረግ በኩል ከፍተኛ ሚና አለው። ያም ማድረግ አለብን። አንደኛው የሚታየኝ ነገር እሱ ነው። ያ እስካልተደረገ ድረስ ሁሉ ሩጫ እድገት አያመጣም። እድገትን ሊያቆም የሚያስችል የግብርና ምርት ወደ ገበያ ሊመጣ አይችልም። የምግብ መቻል አቅማችንም በፈጣን ሁኔታ ሊዳብር አይችልም። አንደኛው ይሄ ነው። ሁለተኛው በመዋቅራዊ ለውጥ ውስጥ መግባት ያለበት ነገር አምራቹ ህዝብ፣ በተለይ ቋሚ ገቢ ያለው ህዝብ ከግሽበት ጋራ ማለት የሸማቾች ዋጋ ጠቋሚ መረጃዎች ዙሪያ የተያያዘ የገቢ እድገት እንዲያገኝ፣ የመግዛት አቅሙ እንዳይሸረሸር የሚያደርግ አገራዊ የሆነ የፖሊሲ መሬት አውርደን ከዚህ ከማህበራዊ ለውጥና ከኢኮኖሚ ለውጥ ጋር አያይዘን ህዝባችን የመግዛት አቅሙ እንዲሻሻል ማድረግ አለብን። እንደ አንድ የሶቨሬን ኦብጀክቲቭ አድርገን መያዝ አለብን። ብሔራዊ ውል ማድረግ አለብን። መንግስትና ህዝቡ ውል ማድረግ አለበት። ይሄ ውል ዋጋ ግሽበት በጣም በናረ ጊዜ ሁሉ ገቢ የዛን የናረ የመግዛት አቅም መሸርሸር ያስከተለውን ለውጥ የሚያቻችል የገቢ ማቻቻያ የምናደርግበት ስርዓት መፈጠር አለበት። ይህ በፓርላማ ደረጃ ንግግር ተደርጎበት የትኛውም የመንግስታችን ተቋም ለዚህ አይነተኛ ስራ ከፍተኛ ትኩረት ሰጥቶ መስራት አለበት። እንግዲህ እነኚህ ሁለቱ ለእኔ በጣም ትርጉም ስላላቸው ነው ቆንጥጬ ማስረዳህ እንጂ በሌሎች ሴክተሮች፣ በኤክስፖርት ሴክተር፣ በማኒፋክቸሪንግ ሴክተር፣ በሌሎችም ሴክተሮች የሚደረጉ ርብርቦች አብረው መቀጠል ያለባቸው ጉዳይ ነው። መንግስትን መተግተግ ያለብንና ብሔራዊ ባንክንና ሌሎችንም ሚኒስትሪያል ስርዓቶቻችንን መጠየቅ ያለብን ነገር ገበያችን ከመኖር ፍላጎታችን ጋር ተመጣጣኝ እንዲሆን አድርጉልን፣ በቅጡ አስተዳድሩን። መራብ አንፈልግም፣ የሚራብ ህዝብ መሆን አንፈልግም። ኑሯችን ረሃብን የማሸነፍ ስርዓት የመፍጠር ትግል መሆን አለበት። ሌሎች ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ አንድምታ ያላቸው ማንኛቸውም አገራዊ አጀንዳዎች በሙሉ የዚህ ዓላማ እግር ስር መውደቅ አለባቸው። በዛ ነው መሻሻል ሊመጣ የሚችል። አብዛኛው ሰራተኛ አንጻር ገበሬውን እንተውና ከመሬት የሚላፋው ገበሬ ብዙ ጊዜ ማዕከላዊ ሀገር ላይ የሚደረገው የማክሮ ኢኮኖሚም ሆነ የፋይናንስ ስርዓቶች እኔ ይመለከተዋል ብዬ በግሌ አላስብም። ብዙ ጊዜ ስናነሳ ኑሮ ውድነት፣ የዋጋ ግሽበት፣ የታክስ ሰራተኛ ደግሞ ስንል አብዛኛው የበሬ ጭራ ይዞ የሚላፋው ከመሬት የሚላፋው ገበሬ አይመለከተውም ይሄ ጉዳይ። ምርቱን ግን የሚያመርተው ይሄው ገበሬ ነው። ይሄ እህል ተሰብስቦ ነው ወደ መሀል ሀገር የሚመጣውና ያው መቼም ዞሮ ዞሮ ማዳበሪያውም እንዳይወደድበት ምርትም እንዳይደነቃቀፍበት ሪሊ ገበሬውን ወደ በኋላ ላይ እናነሳዋለን። አሁንም ተመልሼ እንግዲህ ወደ መሀል ሀገር ከተማ ሰራተኛው አብዛኛው የመንግስትም ሰራተኛ የግል ሰራተኛ ኑሮ ከብዶታል። ፓርላማ ላይም እኮ ሰምተናል። አብዛኛው ሰው የምሳ ሰዓቱን
ወደ ተለያየ ቦታ ምሳ ለመብላት የሚል እዛው ፓርላማ ላይ የተሰማ ነገር ነው። እንደው ወሬውን ለመድነውና ዘነጋነው ረሳነው እንጂ ይህ ማለት እንግዲህ በዚህ ዓመት የነበረው የዋጋ ኢንፍሌሽን በሚቀጥለው ዓመትም ይጨምራል ማለት ነው። ይሄንን ጥያቄ ያነሳውበት ዋናው ምክንያት ምንድነው? ሰራተኞች አንድ ስራ ብቻ እየሰሩ መቆየት የሚችሉበት ጊዜ ላይ አይደለም አሁን ያለው። እውነት ለመነጋገር ወርሃዊ ደሞዝ ያለው አንድ በግልም ይሁን በመንግስት መስሪያ ቤት ተቀጥሮ የሚሰራ ሰው የወር ደሞዙን እኮ ተቀብሎ የቤት ኪራይ እንኳን አይከፍለውም። እንኳን አይደለም አንድ ሰው ለሁለት እንኳን ሆነው የቤት ኪራይ ለመክፈል ሁለት ደሞዛቸውን አጋጭተው አንድ ባችለር የሚባለው እንኳን አይችልም። ይሄ ጎጆ ቀልሶ ጉልቻ ጥዶማ ትዳር መስርቶ ልጆች ለመውለድማ ትንሽ የሚከብድ ነገር ነው የሚመስለው አሁን ላይ። ግን ታዲያ አንድ ስራ መስራት የማይቻል ከሆነ ሁለት ስራ ለመስራትስ ፖሊሲው ይፈቅዳል? አሁን አሰሪዎች ብዙ ጊዜ በመንግስትም የትወጣ የትገባ ነው። 8 ሰዓት ፈርሞ ይገባል አንድ ሰራተኛ። ግን 8 ሰዓት ፈርሞ ገባ ማለት 8 ሰዓት ኢፌክቲቭሊ ሰራ ማለት አይደለም። 4 ሰዓት ላይ ሰርቶ 4 ሰዓቱን ደግሞ ሌላ ካምፓኒ ኮንፍሊክት ኦፍ ኢንተረስት የማይፈጥርበት መስራት ቢችል የሚል ሀሳብ ይነሳል። ግን እዚህ እንደ እድል ሆኖ እኛ ሀገር ላይ እንደዚህ ያለ ነገር ገና ፖሊሲውም የለም፣ ሀሳቡም ገና ሲነሳ ደማቸው የሚገለባቸው አሰሪዎች እናያለን፣ በመንግስትም ቤት በግልም ቤት። እና ምንድነው ታዲያ የሚሻለው? ደሞዝ የማይበቃ ከሆነ ሰው የሚኖረው እኮ እንደተባለው እንግዲህ በአስማት ነው ማለት ነው። እና ይሄ ነገር እየተለመደ መጣ። ምን ይሻላል? ይህንን የሚሰሙ ፖሊሲ ምክሮች ሊሆን ይችላሉ። የስራ እድል ፈጥረው ያው የራሳቸውን ኮንትሪቢዩት የሚያደርጉ ኢንተርፕረነሮች ሊኖሩ ይችላሉ። ሰራተኛው ለፍቶ አዳሪው በወዙ የሚኖረው የተሻለ ኢንካም እንዲኖረው እውቀቱን ለዚህም የሚገባውን መስሪያ ቤት ለዚህም የሚገባውን እውቀት ሰጥቶ እሱም ቁርሱን በልቶ ልጆቹንም ወደ ጤና ማዕከል ወስዶ የትምህርት ቤትም ከፍሎ እንዲኖር ሪሊ ያስፈልጋል እኮ። አሁን እኮ አብዛኛው ሰው ይሄን እያደረገ አይደለም ለመነጋገርና ይሄንን መንገድ ለማሳየት ምንድን ነው የሚሻለው? ደፈር ብሎ መነጋገር ስለሚያስፈልግ ነው ይሄንን ያነሳሁት። ያ ድፍረትማ ያስፈልጋል። አሁን ድፍረት የጠፋው ድባቡ የሚነሳበት ድባብና በተነሳ ጊዜ በአጠቃላይ ያለው የፖለቲካ ነገር ህዝቡን ያስፈራረዋል። በመሰረቱ ማህበራዊ ባህሎቻችንና እሴቶቻችንም ችግርን ወደ ውጭ ማውጣት ብዙም አይደግፉም። ቆንጠጥ አድርገህ ቀበቶህን ታጥቀህ ታገል ምናምን የሚባል ነው ስናድግም እንትን የምንለው። ወደ ጥያቄ ለመምጣት ግን በመጀመሪያ አንዱ ደሞዝ ቢያንስ በ60ዎቹ እና በ70ዎቹ እንደነበረው ቢያንስ እስከ 60% የሚሆነውን የአንድ ቤተሰብ የመግዛት ፍላጎት መሸፈን የሚያስችል መሆን አለበት። ይህ ግድ ነው። ሁለተኛ ስራ ሌላ ነገር ነው። በመሰረቱ ጭማሪ ፍላጎቶችን እንድታረካ የሚረዳ ነው። በ60ዎቹ እና በ70ዎቹ የማዕከላዊ ደሞዝ ከ300 እስከ 430 ብር አካባቢ ነበር እና በዛ ጊዜ 35 እና 40% ገቢ አብዛኛውን ጠረጴዛ ላይ የሚቀርቡ ምግቦች የመሸፈን አቅም ነበር። አሁን ያ ነገር ህልም ሆኖ መጥቷል። እሱን መቀልበስ መቻላችን ነው ዋናውና ወሳኙ ነገር። እሱን ካደረግን በኋላ ሁለተኛ ስራ ሌሎች ነገሮችን ለመጨመር ለቤተሰብ የተሻሉ ነገሮች ለማምጣት ሙከራ ነው። አንድ 5 ቤተሰብ ያለው
2 አባወራና 3 ተጨማሪ ቤተሰብ ያለው በ70ዎቹ በ60ዎቹ በ300 እና በ430 ብር ውስጥ 35% እስከ 40% በማውጣት ብቻ የምግብ ፍላጎቱን ያረካ ነበር። ቀሪው ለቤት መስራት ለወዘተርፈ ይሰራ ነበር። እኔ ደርሼበታለሁኝ። ለምሳሌ አንዳንድ የኛ ወዳጆችና ጓደኞች የማህበር ቤታቸውን ሲያደራጁ የነበረው በዛው በቋሚ ደሞዛቸው የተወሰነውን ወደ ጎን በማድረግ ነው። ወደ ጥያቄ መጥቼ ሁለተኛ ስራ መስራት ከልካይ ሊኖርበት አይገባም። አንተ አንደኛው ስራህ ላይ ደንበኞችን ፊት ለፊት እያገኘህ አገልግሎት መስጠት የሚያስገድድ ስራ ካልሆነ ዞር ብለህ ስራውን መስራት የሚያስችል ስርዓት ካለ አሁን ዓለም እየሄደበት ያለው መንገድ ስራን ከሩቅም ከቅርበትም በአካል በመገኘትም በአካል ባለመገኘትም መስራት ወደሚል እየሄደ ነው። ያ ልምድ ወደ ሀገራችን ቢገባ ክፋት የለውም። የሰራተኛውን ገቢን በመደጎም ጥሩ ነገር ያመጣል የሚል እምነት አለኝ። እስኪ ወደ ታክሱ ደግሞ እንምጣ። መቼም የታክስ ነገር ሲነሳ ሰራተኛው በጣም አብዛኛውን ደሞዙን ምንድነው ስጋ ሲቆረጥ ወይንም ደግሞ ድንች ሲላጥ ተውት፣ ስጋውን አታንሱት፣ ከላይ ብቻ ቀስ ብላችሁ ላጡት ይባላል። ወደ አጥንቱ አትግቡ የሚባል ነገር አለና ይህንን ያነሳሁት ለምንድን ነው? ደሞዝተኛው በጣም በሚሰማው ደረጃ የታክስ ጫና ያገኘዋል። 35% የሚሆን ገና ደሞዙ እንደገባ ይወሰዳል። ከዛ በኋላ የቤት ኪራይ ይከፍላል። ለአገልግሎት፣ ለምግቡ፣ ለምኑ ቲሸርቱንም ጫማውንም ምኑንም ሲገዛ ቫት ብዙ አይነት ነው ያለው። ይህንን እንግዲህ ኤክስፐርቶቹ ባለሙያዎቹ እዛ አካባቢ የሚሰሩት ያውቁታል ስንት አይነት ታክስ እንዳለ እና በጣም መንግስትም ተነግሮት ተብሎ ፖሊሲ ሜከሮችም ኧረ እባካችሁ ይህንን ተዉት፣ አጠቃላይ እኮ ይህንን ብትተዉት 60 ቢሊዮን ብር ገደማ ነው። 60 ቢሊዮን ብር ደግሞ በአመት ምን ይጠቅማል? ህዝቡ ቢጠቀምበት አይሻልም ወይ ተብሎ ተነግሯል። ያው እነሱ የተወሰነ አሻሽለናል ብለዋል። ግን ቢሆንም አሁንም ድረስ ግን ይሄ ታክስ በጣም ዘልቆ የሚገባ ነገር ነው እና ምንድን ነው የሚመከረው? ደግሞ በጣም የሚገርመኝ ነገር የትም ቦታ ደግሞ ሲነሳም ሲነገርም እንደራሴዎቹም ሲመክሩበት የማልሰማው ነገር አንድ ነጋዴ ለንግዱ ማቴሪያል ያስፈልገኛል ብሎ የሚያወጣውን ወጪ እንደ ወጪ ያስመዘግባል፣ ያስይዛል። ይሄ ወጪ ነው፣ ይሄ የኦፊሴ ወጪ ነው፣ ይሄ ደግሞ ተሽከርካሪ የነዳሁት መኪና ነው፣ ደግሞ ነዳጅ ተሽከርካሪዋን ያጠጣሁባት ነው፣ ይቺ ደግሞ እንግዶች ሲመጡብኝ ብሎ እንኳን አሁን እዚህ መጥራት የማልችላቸው የሚታወቁ ቆሎዎች ሁሉ አሉ። እነዛ ቆሎዎች ሁሉ ይመዘገባሉ እንደ ወጪና እንግዳ ሲመጣ ውሃው ምኑ። ሰራተኛው ግን ለፍቶ አዳሪው የቤት ኪራይ እንደ ወጪ አይያዝለትም። ጤና አገልግሎት ሲሄድ እንደ ወጪ አይያዝለትም። ምናልባት የጤና መድን ሽፋን ያላቸው ወይ ኢንሹራንስ ያላቸው ካምፓኒዎች ካሉ የበረቱ እሱ የነሱ ጉዳይ ነው የሚሆነው። ግን የሌላቸው ደግሞ ድርጅቶችም አሉና እነዚህ ወጪዎች እንኳን ሁሉ ሳይደመሩ የሆነ እንኳን ሬስቶራንት ገብቶ ምሳ ቢበላ እንደ ውጪ አይያዝለትም። ግድ የለም ቆሎ ቆርጥሜ መዋል ጠጣ ቢል ለዛኛው ለነጋዴው ቆሎ የገዛው ባት ተመላሽ ይደረግለታል። ለዚህኛው ለለፍቶ አዳሪው ለወዛ አደሩ ግን ተመላሽ አይደረግለትም። ቢያንስ ይህንን እንኳን ማጣጣም የሚቻልበት ነገር እንዴት የለም? ፖሊሲ ሜከሮችም ሁሉን ነገር እስከሚነግሯቸው ድረስስ መንገድ የሚያሳይ ሁል ጊዜ ለምን የሚፈልጉት ይሄ ነገር ጠፍቷቸው ነው ወይ የሚባል ነገር አለና አሁን ደሞዝተኛ ስለሆንኩኝ ትንሽ ወደ ውስጥ ተለቅ ብዬ ስለሚሰማኝ ነውና ምን ማንሳት ይቻላል?
በዚህ ረገድ። ምክንያቱም ሰራተኛው ሲኖር ነው፣ መጠለያ ሲኖረው ነው። ይሄንን ወር ለዚህን ያህል ዓመት ኪራይ መጨመር አትችልም፣ መጨመር ትችላለህ የሚለው ነገር ውስጥ ከመግባት እሺ ግድ የለም እሱ የማህበራዊ ኢኮኖሚውን ቀውስ ለማረጋጋት የሆነ ነው። ግን እንደ ወጪ ቢያዝለት እኮ ሌላ ንትርክም አያስፈልግም። እና ከዚህ ረገድ ምን ማንሳት ይቻላል? ምን ይመከራል? የታክስ ስርዓቱ በጣም ሊያስተካክላቸው የሚችላቸው ብዙ ነገሮች አሉ። አንደኛና የመጀመሪያ እኔ አሁን ራሴ የደረሰውን እና የማውቀውን ነገር ልንገርህ። እስከ ቅርብ ጊዜ ድረስ እንቁላል ቫት የለበትም ነበር። አንድ ጊዜ ነው ለመግዛት ሲሄድ ዋጋው ጨመራሉኝና ከሁለት ዓመት ፋሲካ ላይ ነው መሰለኝ 10 ብር ይሸጡ ነበረ። በአንድ ጊዜ 13 ብር አስገቡትና ምንድን ነው ሲባል ቫት አምጡ ተብለናል የሚል ነገር አመጡ። ቫት በእውነቱ አንዱ በጣም በጥልቀት ሊታሰብበት የሚገባ ነገር 35% ድረስ የሚደርስ እንደየእርከኑ ከሰራተኛው ገቢ ላይ ታክስ ቀንሰህ ከሰጠኸው በኋላ ገንዘቡን ከዛው ሰራተኛ ገቢ ላይ 15% ቫት ስትወስድበት የሀብት መፍጠር አቅሙን ትገዳደራለህ፣ የመግዛት አቅሙንም ትገዳደራለህ። ይህን መለወጥ መቻል አለብን። በቫት የማይነኩ እቃዎች መኖር አለባቸው። መስፋት አለበት የሱ ዕቃ ዝርዝር። ያ ሲሆን ገቢው አንድ ጊዜ ብቻ ነው ታክስ የተደረገው። ቫቱ ለሌሎች ሊተላለፉ የሚችሉ በቁጠባ ላይታዩ የሚችሉ ገቢዎች ላይ እንዲሆን የማድረግ ባህል እየለመድክ ነው ማለት ይቻላል። በኢትዮጵያ የሸማቾች ዋጋ ጠቋሚ ዋጋ ላይ ይሄ ሲፒአይ የሚባለው ላይ ኮንሱመር ፕራይስ ኢንዴክስ የሚባለው ላይ ትልቁን ሚና የሚይዙት ምግብ ነክ ነገሮች ናቸው። ጥራጥሬ፣ አዝርት፣ ፍራፍሬ የመሳሰሉት እነሱን ቫት ውስጥ ስታስገባቸው በቀጥታ ሰራተኛውን እየጎዳው እንደሆነ ማወቅ አለብን። አሁን ከቫት ነፃ የሆኑ እቃዎች ዝርዝር በጣም የተወሰነ ነው። እሱን በማሻሻል ብዙ ለውጥ ማምጣት ትችላለህ። ዋናው ነገር ይሄንን ለማድረግ የታክስ ስርዓቱ ሊይዛቸው የሚገቡ የግብር ከፋይ ዝርዝሮች መጨመር አለባቸው፣ መስፋፋት አለባቸው። ምንድናቸው? ይሄ ሰፊ ጥልቀት ያለው ምርምርና የማሻሻያ ስራ በሂደት የሚመጣ ነው። እንደ ራሳችን ሊሰማን ይገባል። የሰራተኛው ገቢ መግዛት እንዲችል አቅም የመፍጠር ሂደቱ ያ ካልተሰማን ባዶ ነው ነገሩ በሙሉ፣ ብዙም የትም አይደርስም። አሁን እኔ ባንክ ሰራተኛ በነበርኩበት ጊዜ ከዩኒቨርሲቲ ወጥተን በቤት ክራይ ስንኖር 15 እና 20 ብር ነበር የምንኖረው። ያ የምንኖርበት ቤት ከመቼም ከዶርሚተሪ የተሻለ ነበር። አሁን የዩኒቨርሲቲ ተማሪዎች ግራጁዌት አድርገው ወጥተው ከዶርሚተሪያቸው የተሻለ ቤት እንኳን ማግኘት አይችሉም። ዶርሚተሪ ውስጥ መታጠቢያ ቤት ነበረ፣ ሻወር ማድረግ ትችላለህ። ዶርሚተሪ ውስጥ
የሳኒተሪ እንትኖችን ፍላጎትህን የሚያሟሉ ይሄ በዶርሚተሪ የምታገኛቸውን ጥቅሞች ሊሰጥህ የሚችል የቤት ኪራይ ማግኘት በጣም ከባዱ ነገር ነው። ይሄንን ማሻሻል መቻል አለብን። ቢያንስ ከዩኒቨርሲቲ ለሚወጡ ተማሪዎች በሰርቲፊኬት እና በዲፕሎማ ግራጁዌት ለሚያደርጉ ሰዎች ትምህርት ቤቶቻቸው ውስጥ የነበረውን ህይወት ውጭ ወጥተው መድገም እንዲችሉ የሚያስችል ስርዓት መኖር አለበት። በድሮ ጊዜ ሆስቴል የሚባል ነገር ነበር። ሆስቴሎቹ ከዶርሚተሪ የተሻሉ ነበሩ። በግሩፕም 2-3 ሆነህ ነበር የምትኖርባቸው። ግን 3 ወንድ እና 3 ሴት ለየብቻቸው በግሩፕ መኖር አቅም ፈጥረው ወደ ትዳር እስኪሄዱና ገበያቸው ፈቅዶ ቤት እስኪሰሩ ድረስ ጥሩ አማራጭ ነው። የአማራጭ እንዴት ያቅተናል? ያንን አማራጭ ማምጣት ሆኗል። ሌላ ቦታ ሆኗል። ቻይና ውስጥ በ12 ሜትር ካሬ ቤቶችን ሁሉንም የመሰረታዊ የመኖሪያ ነገሮች ያሟሉ ቤቶች በስታዲየም መልክ እየተሰሩ ለተወሰነ ዘመን በስራ ላይ እንዲውሉ አድርገው ነው ቻይኖች እዚህ የደረሱት። ክፉ ጊዜ ለማሳለፍ። በተለይ ግን አሁን እያየን የመጣነው ነገር ምንድነው መሰለህ? የፖለቲካ ስርዓቱ ይሁነኝ ብሎ ማህበራዊ ችግሮች የሚፈቱ ነገሮች መሆን መቻል እንዳለባቸው አምኖ መንቀሳቀስ መቻል አለበት። አሁን እኮ ተደፋፍረን መነጋገር ያለብን እሱም ነው። ምንም ጥርጥር በሌለው መንገድ የምናጠፋቸው ሀብቶች ሊያመጡ የሚችሉት እና ሊያሳኩ የፈለጉት ዓላማ ምንነትና አግባብ እንዳለ ሆኖ ወጪዎቹ ሌላ ነገር ማድረግ እንደሚችሉ መገመት መቻል አለብን። ቤት ለሌለው ቤት መስራት እንደሚችሉ፣ የተሻሻለ የምግብ አደረጃጀትና አቀራረብ ስርዓት መፍጠር እንደሚችሉ፣ የደሞዝ መጨመሪያ ሊሆኑ እንደሚችሉ ወዘተርፈ